አፍሪካ በፋይናንስ ማጭበርበሮች በአመት $90 ሚሊዮን ታጣለች መባሉን አስቀድመን ነግራችኋለን። የአፍሪካ ህብረት ኮሚሽን አሁን ላይ ከሚያስፈልጉት ሰራተኞች 30 በመቶውን ከሚያስፈልገው በጀት ደግሞ 25 በመቶውን ብቻ ይዞ እየሰራ ይገኛል ተብሏል። ዛሬ በተጀመረው የህብረቱ የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ አፍሪካ በፋይናንስ ማጭበርበሮች በአመት $90 ቢሊዮን እንደምታጣ ተነግሯል። ሪፖርተራችን ኤርሚያስ በጋሻው የጉባኤውን መክፈቻ ተከታትሎ ተከታዩን ዘገባ አሰናድቷል። 49ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ወይም የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ እዚህ አዲስ አበባ በህብረቱ ዋና መስሪያ ቤት መካሄድ ጀምሯል። የፌዴራል የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና ትናንትናና ከትናንት በስቲያ አዲስ አበባ የገቡ የአባል ሀገራት የውጭ ጉዳይ ሚኒስትሮች እንዲሁም እንደ ኢጋድና የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኳስ ያሉ ቀጠናዊ ተቋማት አመራሮች እየተሳተፉበት ይገኛሉ። የዘንድሮው የአፍሪካ ህብረት መሪ ቃል ዘላቂ የንጹህ መጠጥ ውሃና ንጽህና አቅርቦት አጀንዳ 2063ን ለማሳካት የሚል ነው። በዚህ የውጭ ጉዳይ ሚኒስትሮች ጉባኤም በዚህ ረገድ የተሰሩ ስራዎች ይቀርባሉ ተብሎ ይጠበቃል። በመክፈቻው ላይ ንግግር ያደረጉት የተመድ የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክሌቨር ጋቴት ምን ያህል አፍሪካውያን በንጹህ ውሃ እጥረት እንደሚቸገሩ አንስተዋል። የውሃ ስራዎች ሳይሳኩ ሲቀሩ የምግብ ስርዓቶች፣ የጤና ስርዓቶች እንዲሁም ኢንዱስትሪዎችና ማህበረሰቦች በሙሉ ይጎዳሉ። ዛሬ ከ400 ሚሊዮን በላይ አፍሪካውያን አሁንም መሰረታዊ የመጠጥ ውሃ አያገኙም። እንዲሁም ከ700 ሚሊዮን በላይ ሰዎች የንጽህና አገልግሎት የላቸውም። እነዚህ ጉድለቶች ጤናን፣ ምርታማነትን፣ የምግብ ዋስትናን እና የሰው ክብርን የሚጎዱ ናቸው። ወደ አጀንዳ 2063 የሚደረገውን እድገትም ያዘገያሉ። ዋና ጸሐፊው ይህን ለመቀየር ቅድሚያ ተሰጥቶ ሊሰራ ይገባል ያሉት ጉዳይ የአፍሪካ ሀገራት የውስጥ የፋይናንስ አቅማቸውን ማሳደግ የሚል ነው። የዓለም የኢኮኖሚና ልማት ትብብር ድርጅት አንድ ሀገር ከጥቅል ሀገራዊ ምርቱ 34 በመቶ የግብር ገቢ መሆን እንዳለበት ያስቀምጣል። ዋና ጸሐፊው እንደጠቀሱት የአፍሪካ አማካይ 16 በመቶ ብቻ ነው። ይህ ብቻ ሳይሆን አፍሪካ እንደ ግብር ማጭበርበርና ሙስና ባሉ የፋይናንስ ጥሰቶች በአመት $90 ቢሊዮን ታጣለች ብለዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ህብረቱ ተቋማዊ ማሻሻያዎቹ ፖለቲካዊ ባለቤትነትን ማረጋገጥ እንዳለበት አንስተዋል። ከዚያ በተጨማሪ ህብረቱ በፋይናንስም ራሱን መቻል እንዳለበት አንስተዋል። ከ10 ዓመታት በላይ አባል ሀገራት ለአህጉራዊ ተቋማችን አስተማማኝና ዘላቂ የፋይናንስ ምንጭ ማረጋገጫ ዘዴዎች ላይ ሲወያዩ ቆይተዋል። የዛሬው ዓለም አቀፍ ሁኔታ ተጨባጭ ሁኔታዎች ግን አዲስ አስቸኳይነትን ይጠይቃሉ። በዓለም አቀፍ ጉዳዮች ላይ ተጽዕኖ ለማሳደር የሚመኝ የአፍሪካ ህብረት ውሳኔዎቹን ለመተግበር አስፈላጊውን ሀብት መታጠቅ አለበት። ሚኒስትሩ የዘንድሮውን መሪ ቃል በማስታወስ እንደ ውሃ ያሉ የጋራ ሀብቶች በጋራና በፍትሐዊ ተጠቃሚነት መርህ ልንጠቀምባቸው ይገባልን ብለዋል። እንደ ኢፌዴሪ የውጭ ጉዳይ ሚኒስትር ሁሉ የህብረቱ ተረኛ ሊቀመንበር የብሩንዲ የውጭ ጉዳይ ሚኒስትርም በፋይናንስ ራስን ስለመቻል አንስተዋል። አፍሪካ ህብረት እንደ ጎርጎሮሳውያኑ 2016 ሩዋንዳ ርዕሰ ከተማ ኪጋሊ ላይ ባደረገው ስብሰባ አባል ሀገራት ከውጭ በሚያስገቧቸው ምርቶች ላይ የ0.2 በመቶ ታክስ በመሰብሰብ ለህብረቱ ገቢ እንዲያደርጉ መወሰኑ ይታወሳል። የህብረቱ መረጃ እንደሚያሳየው 17 ሀገራት ብቻ ናቸው ይህን የተገበሩት። የብሩንዲ የውጭ ጉዳይ ሚኒስትር ዛሬ ባደረጉት ንግግር አገራቸው እነዚህን ሀገራት መቀላቀሏን አብስረዋል። ላለፉት ዓመታት አፍሪካ ቅድሚያ የሚሰጣቸውን ተግባራት ለመተግበርና በውሳኔ አሰጣጧ ነጻነቷን ለመጠበቅ በገዛ ሀብቷ ላይ መተማመን እንዳለባት ስንገልጽ ቆይተናል። በዚህም መሰረት ብሩንዲ የህብረታችንን ድርጅት በገንዘብ ለመደገፍ ከተወሰኑት ውሳኔዎች ጋር በተጣጣመ መልኩ ብቁ በሆኑ ገቢ ዕቃዎቿ ላይ የ0.2 በመቶ ቀረጥ በበጀት ህጓ ውስጥ ማካተቷን ሳበስራችሁ ደስ ይለኛል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ባደረጉት ንግግርም በፋይናንስ ራስን ስለመቻል ሳይጠቅሱ አላለፉም። የአባል ሀገራት ድምር ዓመታዊ መዋጮ ከ$200 ሚሊዮን እንዳይበልጥ መደንገጉ በህብረቱ ኮሚሽን ስራዎች ላይ የፋይናንስ እጥረት እንዲፈጠርና በዓለም አቀፍ አጋሮች ድጋፍ ላይ እንዲመረኮዝ አስገድደውታል ብለዋል። እንደ ሊቀመንበሩ ገለጻ የአፍሪካ ህብረት ኮሚሽን አሁን ላይ ከሚያስፈልጉት ሰራተኞች 30 በመቶውን ከሚያስፈልገው የሥራ ማስኬጃ በጀት ደግሞ 25 በመቶውን ብቻ ይዞ እየሰራ ይገኛል። ሊቀመንበሩ የአጀንዳ 2063 እቅዶችን ለማሳካትም ምን ያህል ገንዘብ እንደሚያስፈልግ ለአብነት አንስተዋል። የአጀንዳ 2063 ግቦችን ለማሳካት ካሰብን ከፍተኛ የፋይናንስ ሀብቶችን ማሰባሰብ አለብን። ይህን ለማሳካት የሚያስፈልገው ገንዘብ ግምቱ ወደ $2 ቢሊዮን አካባቢ ነው። የኮሚሽኑ ሚና ለአፍሪካ ልማት የበለጠ የመንግስትና የግል ካፒታልን ለመሰብሰብ ፖለቲካዊና ተቋማዊ ምቹ ሁኔታዎችን መፍጠር ነው።
የአፍሪካን እምነትና ምኞት ለማስተጋባት ሁሉንም መንገዶችና መድረኮችን እንጠቀማለን። ዛሬና ነገ በዝግ ቀጥሎ የሚካሄደው 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በተቋማዊ ማሻሻያ በዓመቱ መሪ ቃል ላይ እንዲሁም በአጀንዳ 2063 ትግበራ ዙሪያ ሪፖርቶችን ያደምጣል፣ ውሳኔዎችንም ያሳልፋል ተብሎ ይጠበቃል። ከዚያ ባሻገር አፍሪካን በመወከል ለዓለም አቀፍ ተቋማት የሚወዳደሩ ግለሰቦችን ድጋፍ የሚያጸድቅም ይሆናል ተብሏል።